ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል አድማጭና ተመልካቾቼ እንደምን አላችሁ? ዛሬም በአዲስ ቪዲዮ መጥቻለሁ። አብርሽ ከሀገር ሊወጣ ነው። ሩታ በፍጹም ከሀገር አትወጣም። እንዴ ምን ማለት ነው? አትወጣም? የት ነው የምትሄደው? እኔም አብሬ እሄዳለሁ እያለች ትገኛለች። ሄርሜላም በበኩሏ እንዴት እኔን ቻው ሳትለኝ ትሄዳለች ብላ አብርሽ ልክ ሊወጣ ከቤት ሲል ሄርሜላ መጣች ከዳኒ ጋር ማለት ነው። እና ዳኒ ደግሞ ለምንድን ነው የት ነው የምትሄደው የሚል ጥያቄ አቀረቡለት። ሁሉም ፋሚሊ በፍጹም አትሄድም፣ እንዴት ነው የምትሄደው? የት ነው የምትሄደው? ወዴት ነው የምትሄደው? ምን ሆንክ? ምን ሲሆን ነው? እንዴት ነው ከሀገር የምትወጣው? ምክንያትን ንገረን በማለት እንግዲህ ጥያቄ አቅርቦለታል። አብርሽ ደግሞ በፍጹም በፍጹም እኔ ከሀገር እወጣለሁ፣ ነገር ግን ይሄንን ሳድርግ ደግሞ የራሴ የሆነ ምክንያት አለኝና መንገር አይጠበቅብኝም እያለ እንግዲህ እንትን በማለት ይገኛል። ሩታ እማትነግረኝ ከሆነ በፍጹም ከቤት አትወጣም ስትል እንግዲህ አስተውለናል። ዳኒና ሄርሜላ እንዴት ነው ቆይ አንተ እኔን ቻው ሳትለኝ የምትሄደው እና በምን ምክንያት ነው ሲል፣ አይ እኔ እኮ ቻው እልሻለሁ፣ ነገር ግን እዚህ ጋር ምንም የሚሄድበትን እኔ ለእናንተ መግለጽና ማብራራት አይጠበቅብኝም። ነገር ግን በተከሰተው ነገር አብርሽ የት እንደሚሄድ ባይታወቅም በጣም የእነሱን ጥያቄ ውድቅ በማድረግ እሱ የራሱን ህይወት እና ደግሞ በራሱ እንትን ፈታ ብሎ ለሶስት ቀን እንደሚቆይ ተናግሯል። ሆኖም ግን ለሶስት ቀን የምትቆየው የት ነው? ቆይ ለምንድነው ከሀገር ውጭ ነው ወይንስ ከሀገር ውስጥ ነው? በማለት ሩታ ጥያቄ ብታቀርብለትም እንኳን አብርሽ ምንም አይሰራልሽም፣ ስለዚህ እኔ የፈለግኩት ቦታ ሄጄ መምጣት እችላለሁ እና ልጄን አደራ ብሏታል። ነገር ግን እንዴት እንደዚህ ልጄን አደራ የሚል ቃል እስከ ዛሬ እንደዚህ ብለኝ አታውቅም። ስለዚህ አንተ ሄደህ መመለስን እኔ እርግጠኛ አይደለሁም እና በፍጹም በፍጹም እኔ እንድትሄድ አልፈቅድም ስትል ለአብርሽ ጥያቄውን አቅርባለች። አብርሽ ግን ምንም አይመለከትሽም፣ አያገባሽም፣ እኔ እሄዳለሁ ወስኛለሁ፣ ስለዚህ እኔ ደግሞ እመጣለሁ። የት ነው የሚሄደው ካልሽ መናገር አልፈልግም። እኔ ለምንድን ነው የማናገረው? 3 ቀን ነው እዚህ ጋር ከሁሉም ይሄ ከእንትኑ ከሰሞኑ ጭንቀትና ውስጤም ስለተረበሸ አይምሮዬን ዘና ማድረግ እፈልጋለሁኝ። ስለዚህ አትከራከሪ እንደማለት ይመስላል። አብርሽ በጣም እንትን ብሏል እና በዚህ አጋጣሚ ሄርሜላ ደግሞ አይ በቃ ለእኔ ንገረኝ፣ እሷን ተዋትና ቢያንስ ለእኔ ንገረኝ አለች። ነገር ግን እሷ ደግሞ ከሩታ እንደምትበልጥ ነው ለአብርሽ የነገረችው። ምክንያቱም ለምንድን ነው የምትበልጠው? ከሩታ ኦልሬዲ በፊት ባልና ሚስት ነበሩ፣ አሁን ደግሞ ተለያይታችኋል። ስለዚህ ለእኔ ነው መንገር ያለብህ ስትል ለአብርሽ ጥያቄ አቅርባለታለች። ሆኖም ግን ሩታ እና የአብርሽ ወንድም ለሄርሜላ እንደዚህ ማለት የለብሽም፣ ምን ማለት ነው እንደዚህ አይነት እኔ ከሱ አበልጣለሁ የሚል ጥያቄ እንደዚህ አይነት ተገቢ አይደለም። ስለዚህ አንቺ ነሽ ቤት የመጣሽው። አሁን ከዳኒ ጋር አንዴ ወጣ በሉና እኛ የምንጠይቀውን ጥያቄ ጠይቀን የምንናገረውን ነገር በንግግር ተነጋግረን ስለዚህ እኛ እንጨርስ እና ውጡልን ሲሉ ሩታና የሩታ ወንድም ለነ ሄርሜላ አቅርቦላቸዋል። ነገር ግን ሄርሜላ እነሱን ሳይሆን አብርሽን ነው በጥያቄ እንግዲህ የራሷን እንትን ያቀረበችለት። ሆኖም ግን አብርሽ በዚህ እንትን ማውራትም አልፈለገ፣ የት እንደሚሄድም አልተናገረም። ማለትም አገር ውስጥ ነው፣ ለ3 ቀን ነው ሄጅ የምመጣው፣ ምክንያቱም እዚህ ጋር ልብስ አልያዝኩም፣ የ3 ቀን ልብስ ነው፣ 3 ጫማ ምናምን ብሎ ነው እየተናገረው። እንግዲህ ሊናገርም ፍቃደኛ አይደለም፣ ለምን እንደሆነ ባይታወቅም ማለት ነው። ነገር ግን በመሀል እነዚህ ሩታ በጭራሽ እኔ ልጄን አደራ ብላ አታውቅም። ምክንያቱም እና እኔ ፈራውኝ
ምክንያቱም በዛው የምትመለስ አይመስለኝም እና ፈርቻለሁ። ለምንድን ነው በቃ ንገረኝ፣ እኔ ልከተልህ አላልኩም፣ አብሬ ልሂድ አላልኩም፣ ግን የምትሄድበትን ቦታ ብቻ ለምን እንደሆነ ንገረኝ ስትል ለአብርሽ ጥያቄዋን አቅርባለች። አብርሽ ደግሞ ምንም መናገር አይፈልግም። ምንም አይነት ለመነችው። ብራዘሩም እንግዲህ ከሩታ ጎን ሆኖ እንደዚህ ትላለ፣ ምክንያቱም መናገር አለብህ። ስለዚህ አንተ ደግሞ ያው ራስን ልታዝናና ነውና እዚህ ቦታ ነው የሚሄደው ብለህ መናገር አለብህ። ስለዚህ ምክንያቱም እሷ ሴት ልጅ ናት፣ ልታስብ ትችላለች። 3 ቀን ብለህ 1 ወር 2 ወር ብትቆይ ከዛም በላይ ብትቆይ ሴት ልጅ ስለሆነች ታስባለች በሚል ብራዘሩ እንግዲህ አቅርቦለታል። እሱ ግን ምንም አይነት ምላሽ ሊሰጣቸው አልቻለም። በቃ ቆርጦ እየተነሳ ነው የሚመስለው አብርሽ እና ሄርሜላ ደግሞ በጭራሽ እኔ ምንም ችግር የለም እኔ ቻው እልሃለሁ፣ ነገር ግን እኔ እኮ እዚህ ጋር አንተ እኔን መተህ ቻው ማለት ሲገባ እንዴት እንደዚህ ታደርግ አለ ስትል በመቀጠል ደግሞ ሄርሜላ እንደዚህ አይነት እንትን ብትልለትም አይ እኔ ምንም እኔ ቻው ማለት እልሻለሁ፣ ነገር ግን እዚህ ጋር እኔን እተውኝ፣ በቃ እዚህ ጋር የራሴን እንትን ቆይቼ ወይም ተዝናንቼ ወይም ደግሞ ማንንም ሰው አልፈልግም በሚል እንግዲህ ብቻውን ሊሄድ ተነስቷል። ሩታ በጣም እንዳዘነች ነው እንግዲህ እዚህ ጋር የሚያሳየው ነገር። በነገራችን ላይ ሩታና ሄርሜላ እውነት ለመናገር ሄርሜላ በጣም ከሩታ የተሻለ እንደሆነች ነው እንግዲህ ለአብርሽ የምትገልጽለት እና እሷን ኦልሬዲ ፈታታል እኮ። ምንድን ነው ለእኔ እኮ ሁሉን ነገር በግልጽ መናገር አለብህ፣ ለምንድን ነው እንደዚህ የምታደርገው ስትል ትጠይቀዋለች። ዳኒም ደግሞ አዎ ንገራት፣ ለምንድን ነው የማትናገረው? የምትሄድበትን ነገር መናገር አለብህ፣ ምክንያቱም አንተ ከዚህ ስትወጣ ያው ማሰባችን ስለማይቀር የምትሄድበትን ቦታ ተናገር ብለውታል። እንግዲህ ሊናገር ፈቃደኛ አይደለም። ሄርሜላ እንግዲህ ውጭልን እባክሽ ውጭልን ብለው እሷን በመገፋፋት ከዳኒ ጋር ከቤት እንድትወጣ አድርገዋታል። ከዛ በኋላ ደግሞ ያው እነሱ እንግዲህ መናገር አልፈለገም።